ተፈጥሯል ማለት ምን ችግር ምንድነው? አይሚናት ሰጠችኝ አድርስልኝ ብሎ በጣም ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ከፊት ይጠብቃችሁ፣ ያሰባችሁትን ደግሞ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እስቲ ኮሜንት ላይ አሜን በሉኝ። ለእናንተ ቀላል ነገር ለኔ ደግሞ ትልቁን ነገር ላስቸግራችሁ ቪዲዮን ላይክ ማድረግ አትርሱ። ወደ ቪዲዮ ብሮኛል ከምላችሁ በላይ ማለት ነው። አይሚዬ እኔ ደብረኝ እውነት ዛሬ ይሄን ቪዲዮ ሰራ በጣም ከፍቶኝ የሰሩት ቤተሰቦቼ እኔ አይሚ ስትከፋ ማየት አልፈልግም። እናንተም እንደማትፈልጉ አውቃለሁ። አይሚዬ በጣም ከፍቷታል፣ ግን ምን እንደሆነች ግራ ገብቶኛል። በቃ ምን ተፈጥሮ ነው? ምክንያቱም ሰላም ነበሩ፣ ሰላም ነበረች። ምን ተፈጥሮ ነው ቤተሰቦች? እስቲ ኮሜንት ላይ አስተያየት ጻፉልኝ። ወደ ቪዲዮ ደብተር ማስታወሻ ምናምን ይዣለሁኝ። አንዳንድ ነገሮችን እጽፍና ቤኪንም ጠርቸዋለሁ ይመጣ። እንግዲህ እኛ ከዚህ ቤት ስናውቃት አይሚ ጠንካራ ነች። ምንም ነገር ቢያጋጥማት ነገሮችን ጥላ ከመሄድ ወይ ደግሞ ከመሸሽ ይልቅ ፊት ለፊት ነው የምትጋፍጠው ቤተሰቦቼ። አሁን ላይ ግን ምን ቢያጋጥማት ነው አይሚ እንደዚህ የጨከነችው? በብሩኬ ደብዳቤ ጽፋ ሄደችው ለምንድን ነው? ምን አጋጥሟት ነው? ቤተሰቦች ይህን ነገር እስቲ የምታውቁ ሰዎች ኮሜንት ላይ ስጡኝ። የእናንተንም ደግሞ የግል አስተያየታችሁን ኮሜንት ላይ ስጡኝ። እኔ በጣም ጨንቆኛል፣ እውነት በጣም ደብሮኛል። በጣም መጀመሪያ የሆነ ፕራንክም አድርጌ አስቤው ነበር፣ ግን ደግሞ ነገሩ መረረ። ምን ተፈጥሮ ነው ቤተሰቦች? ሲመጣ መልእክቴን ለብሩኬ እንዲያደርስልኝ አደርጋለሁኝ። ምንም ቢሆን አይሚ በብሩኬ ጨክና አታውቅም። ይህን ነገር እኛም እናውቃለን ቤተሰቦች። በአሁኑ ግን አይሚ ጨክናለች። ምን ተፈጥሮ ነው? በግል ጉዳይ ነው ብላለች። በግል ጉዳያ ምን ተፈጥሮባት ነው? የኔ እናት አይሚ እውነት ባይዘው አይሚ ጠንካራ ሴት ነች። ነገሮች የምትቀፈጽ ሴት ነበረች። አሁን ግን ከብዷታል ነገሩ ማለት ነው። ምን አይነት ጉዳይ ቢሆን ነው? በጣም ስለደበረኝ ስለከፋኝ ምናምን እኔን ይክፋኝ፣ እኔን ክፍት ይበለኝ አይሚዬ። ኧረ እባክሽ እኔ እውነት ይህን ቪዲዮ ስሰራ በጣም ደብሮኝ እየሰራሁት ያሉት። ምክንያቱም ሌላ ቀን በፕራንክ በጨዋታ ነበር የሚወጡት፣ ዛሬ ግን በቃ እኔ በጣም ደብሮኛል። እናንተም እንደደበራችሁ አውቃለሁ። ከዚህም መሄድ ስላለብኝ ብቻ ግን ብሩኬ በጣም ነው የምወድህ፣ በጣም ነው የማከብርህ። እንደዚህ መሆና ግን ለብሩኬ ትጨነቃለች። ባይዘወይ ብሩኬ ግን በጣም የሚጎዳው ብሩኬ ጋይስ በጣም ይጎዳል። ምክንያቱም ካለ አይሚ አንድ ደቂቃ ማሳለፍ አይችልም። አስቡት አሁን ብሩኬ ምን ያክል እንደሚጎዳ አስቡት ቤተሰቦቼ። እኛ ምን ያክል ነው የምንጨነቀው? አሁንስ እኔ አላቅም። እኔ ቃላትም እማውር ራሱ ግራ ገብቶኛል ቤተሰቦቼ። እና ብቻ መልካሙን ሁሉ እመኝልሃለሁ። ለብሩኬ ይችን ወረቀት ወስደህ መስጠት ብቻ ነው የሚጠበቅብህ። የምን ወረቀት ነው? ደብዳቤ ነው። እኔ ግን ይቀታሉና የኔ ሀሳብ ነው ይሄ። እዚህ ጋር ወረቀቱን ከመስጠት ይልቅ ለብሩኬ መደወል ነበረበት ብዬ ነው የማስበው። ልክ ነኝ ቤተሰቦቼ? የሰራው ስራ ልክ ነው ብላችሁ ታስባላችሁ? እስቲ ልክ ነው የምትሉ ሰዎች አንድ ቁጥር፣ አይ ልክ አይደለም ብሩኬን ደውሎ መጥራት ነበረበት ብትሉ ደግሞ እስቲ ሁለት ቁጥር ጻፉልኝ። እኔ በኖሮ ብሩኬን እንመጣለው። ምክንያቱም አይሚ ምንም ያክል ቃል ብታስገባኝ ልሂድ እያለች እንደዚህ ጨንቋት ደብሯት እያየው ብሩኬን ነው እንጂ የምጠራላት ወረቀቱን ተቀብዬ ወደ ብሩኬ አልሄድም ነበር። ስለዚህ እኔ እዚህ ጋር ጥፋት ሰርቷል ብዬ አስባለሁ። እስቲ እናንተስ? አይ ጥፋተኛ አይደለም የምትሉ አንድ ቁጥር፣ አይ ብሩኬን ደውሎ መጥራት ነበረበት ምትሉ ደግሞ እስቲ ሁለት ቁጥር ጻፉልኝ። እኔ እንደዛ ነው ብዬ ማስበው። ደብዳቤ አንቺ ራስሽ አሰጪውም እንደሄድሽ? እኔ እሱ ማግኘት አልፈልግም። ለዛ ነው ማለት እሱ ማግኘት አልፈልግም ስለ በጥላቻ ምናምን አይደለም፣ እንደዛ እንድታስቡ አልፈልግም። እሺ ስለሽ በማል የተፈጠረ ችግር አለ ነው? እኔ በሆን ማረገው ብሩኬን ደውዬ ና ወይ ደግሞ በቴክስት ናለው ነበር። ምክንያቱም አይሚ እንደዚህ ደብሯት ጨንቋት ሳይ እማስበው ምንድን ነው ከአጠገቧ መሆን ያለበት ማን ነው? ብሩኬ ነው። ስለዚህ እሷ ብሩኬ እንዳይጨነቅ ነው ከነገሮች እየሸሸች ያለችው። ግን ያ እንደሆነ ሳቅ ደግሞ ብሩክ መጥራት ነበረብኝ ቢሮ ማሰብ መጥራት ነበረበት። እኔ ቦንም ማረጉንም ነገራችሁ እናንተ ብትሆኑ የምታደርጉት ይሄን ነው ቤተሰቦቼ። እዚህ ጋር ጥፋት ሰርቷል ብዬ አስባለሁ በእኔ ሀሳብ። ይሄ የኔ የግል አስተያየት ነው። የእናንተን ደግሞ እስኪ ኮሜንት ላይ ጻፉልኝ። ምንም የተፈጠረ ነገር የለም። ሰላም አልነበራችሁ እንዴት ትናንት ነው? ምንም የተፈጠረ ነገር የለም። እኔ በራሴ ኬዝ ጥሩ ስሜት ላይ ስላልሆንኩኝ የገጠመኝም ነገር ስላለ በቃ ቤኪ እኮ እዚህ ጋር ይሄን ስትነግርክ ብሩኬ መጥራት ነበረብህ። ቤኪ እዚህ ጋር ጥፋት ሰርተሃል ብዬ አስባለሁ። ይሄ የኔ ሀሳብ ነው። ምክንያቱም አውቃለሁ አይሚ ምንም ያክል ትወዳታለህ፣ የጓደኛክ ፍቅረኛ ነች። ግን ደግሞ ምንም ያክል ቃል ብታስገባክ እዚህ ጋር በጣም እንደደበራትና ጭንቀት ውስጥ እንዳለች ተረድተሃታል። ስለዚህ ማድረግ የነበረብህ ብሩኬን በቴክስት ወይ ደግሞ ደውለህ መጥራት ነበረብህ ወረቀቱን ይዞ ከመሄድ። ምክንያቱም ብሩኬ ምን ያክል እንደሚጎዳና ምን ያክል እንደሚጨነቅ እናውቃለንና ቤተሰቦቼ። ልክ ነኝ ቤተሰቦች? ለዛ ነው ካሜራም ይዤ የመጣሁት። ከዚህ በኋላ ቪዲዮ ላልሰራ እችላለሁ። እኔ አይሚያችን ቪዲዮ ላይ ጠፍታ ማየት አልፈልግም ቤተሰቦች። እኔ አይሚ
እኔ እንጃ አላቅም። እኔ አይሚን ላይክ ለእኔ ሱስ ናቸው፣ እውነት ሱሴ ናቸው። በቃ እናንተ አሁን የብሩኬና የአይሚን ቪዲዮ ቁጫችሁ የምጠብቁት አይደለ? እኔም እንደዛ ቁጭ የምጠብቀው ላይክ አንዳንድ ሰው እንደ ሽቃላ እንደ ስራ ነው ብሎ የሚያስበው፣ እኔ ግን ስለምወዳቸው ነው። የጨረቃ ፋሚሊ ቤተሰብ ነኝ። በቃ አሁን ከነሱ ብዙ ትምህርት ወስጃለሁ። ፍቅር የተማርኩት ከነሱ ነው። እኔ አላቅም እውነት በእርግጠኝነት ማለት ነው። አሁን የተፈጠረው ነገር እሱ የሚያስበው ቤት ወይ ምን ሆና ነው ተጋጭታ ነው ምናምን ብሎ ሊያስብ ይችላል፣ ግን እንደዛ አይደለም። እሺ ምን ሆነሽ ነው? አረ ግራ ገባን ቤተሰቦች፣ አረ ግራ ገባኝ። እስቲ እናንተ የምታውቁት ነገር ካለ ወይ ደግሞ የምትገምቱት ነገር ካለ እስቲ ኮሜንት ላይ ጻፉልኝ። ምን ትገምታላችሁ? ምን ሆና ነው? እኔ ግራ ገባኝ ቤተሰቦች። እኔ የራሴ ጉዳይ ስላለብኝ የራሴ ጉዳይ ስለገጠመኝ ነው። ገባህ? ችግር ተፈጥሯል። ምንድን ነው ሃይሚናት የሰጠችኝ አድርስልኝ ብሎ አስቡት ቤተሰቦች። እዚህ ጋር ብሩኬ ምን ያክል እንደሚጨነቅ አስቡት ቤተሰቦች። ስንቱን ነገር ያስብ፣ ስንቱን ነገር ያውርድ። አሁን በጣም ይጨነቃል። ምክንያቱም አይሚን አውቃታላ። አይሚ ጠንካራ ሴት ነች። ምንም ነገር ከባድ ነገር ባያጋጠማት እንደዚህ ነገር ጥላ አትሄድም ብሩኬን። ምንም ነገር ቢያጋጠማት ብሩኬን ጥላ ለመሄድ አትገደድም ነበር። ምን ሆና ነው? እኔ ግራ የገባኝ ትናንትና ሰላም ነበሩ፣ በቀደም ሰላም ነበሩ፣ ይህን ሰሞን ሰላም ነበሩ። መሀላቸው የገባ ሰው የለም። ምን ተፈጥሮ ነው? አይሚ ጋር ምን ሆናብን ነው? ትቼ መሄድ አልፈልግም። የት እንደምትሄድም አልነገረችኝም። ብቻውን ከሀገር ልወጣ ነው ያለች እኮ። እዚህ ጋር እንደዚህ ስትልክ እኮ መጥራት ነበር ብሩኬን። በቃ ብሩኬን መጥራት ነበረበት ብዬ ነው የማስበው። እኔ እውነት መጀመሪያ ሙሉ ቪዲዮ ሳልጨርሰው በፊት በቃ ፕራንክ ብሶኝ ነበር። ፕራንክ ነው ብዬ ነበር ያሰብኩት ቤተሰቦቼ፣ ግን ፕራንክ አይደለም። እንደምናየው እንግዲህ ብሩኬ በጣም እንዳዘና ነው። እኔ አላቅም። እኔ እውነት ማውራት ራሱ አቅቶኛል ቤተሰቦች። የት ነው ሀገር? ከዚህ የተወሰነ ጊዜ ራሴን ማግኘት እፈልጋለሁ ምናምን እሺ ካለኝ እሺ ያለኝ ምናምን ያለች የት እስቲ እናንተ ብትሆኑ ምን ታደርጉ ነበር? ወረቀቱን ይዛችሁ ነበር የምትሄዱት ወይስ ብሩኬን ነበር የምትጠሩት? እኔ ወረቀቱን ይዤ ከመሄድ ይልቅ ምንም ያክል ቃል ብታስገባኝ እንደተጨነቀች ካጠገቧ ሰው እንደሚያስፈልጋት እያወቅሁ ብሩኬን ጋር ወረቀቱን ይዤ አልሄድም ነበር። ምክንያቱም ብሩኬን ነበር የምጠራው። ምክንያቱም በዚያ ብሩኬ ያስፈልጋት ነበር ከጎኗ። በጭንቅቷ ጊዜ ከጎኗ ብሩኬ ያስፈልጋት ነበር። ጥፋት ሰርተሃል። እኔ ጥፋት ሰርቷል ብዬ ነው የማስበው። እዚህ ጋር በቃ ቃል ልታስገባኝ ትችላለች ምንም ያክል፣ ግን ደግሞ ከጎኗ ሰው ያስፈልጋታል። እንደዚህ ደብሯት ጨንቋት በጣም ከፍቷት አይተናት አናውቅም። አሚን ቤተሰቦች እኔ አላውቅም። እስቲ እናንተ ምን ታደርጉ ነበር? አስተባባችሁን ኮሜንት ላይ ስጡኝ። ትሄድም አልነገረችኝም። የምትሄድበትን ቦታ ጽፋላለች። ኧረ ወደ ምናምን ቦታ ሄጃለሁ። በጣም ይቅርታ ስለሁሉም ነገር አመሰግናለሁ ምናምን። እርግጠኛ ነኝ የዚህ ጋር ብሩኬ እንደ ቀልም ነበር ያየው። እንደ ፕራንክ ታረገ ብሎ ያስባል ብዬ ነበር። ምክንያቱም ሁሉ ጊዜ ፕራንክ ስለሚያደርጉ በቃ ፕራንክ ነው ምናምን ብሎ ነበር። ግን ነገሩ እንዳመረረ ሲያግን እንዴት እንደሆነ አይተነዋል። እኔ አላቅም። በቃ እኔ እዚህ ጋር ጭንቀት ውስጥ ገብቻለሁ። አይሚ ምን ሆና ነው? ምን ተፈጥሮ ነው? በህይወቴ ደግሞ ብላለች። በብሩኬና በአንቺ ማሉ ሲያዝ አይደለም በህይወቴ በግል ህይወቴ ነው ያለች። ምን አጋጥሟት ነው? በቃ ምን አጋጥሟት ነው? እስቲ አስተባባችሁን ነው እናንተ ደግሞ ግምታችሁን ኮሜንት ላይ ስጡኝ። ይሄ ኮሜንታችሁን ይወላችሁ ነው ማይቼ እንመላለሳለን፣ እንማከራለን። ምን እንደሚፈጠር ደግሞ እናያለን። የት ነው የተቀበልካት? ቤት ደውላ ጠርታኝ። ጥሩ ሙድ እየሰማኛል። ቤት በቃ ብሩኬ እንደዚህ ጥሩ ሙድ ሰምቶኝ አልሰማኝም ብሎ አያውቅም። እና እንደዚህ ካለ ልቡን እንደዚህ ከተሰማው የሆነ ነገር አለ ማለት ነው። በቃ የሆነ ነገር ተፈጥሯል። ባይዘወይ የምትወዱት ሰው የሆነ ነገር ሊሆን ሲል ይሰማችኋል። እኔ አሁን አባቴ ሊሞት ሲል እውነት አላውሻችሁም ሰምቶኛል። የሆነ ስሜት ልቤ ላይ ተሰምቷል። እና ግን ልክ ደግሞ ስገባ ሆስፒታል ሞቶ ነው ያገኘሁት። በቃ ኦልሬዲ እየሞተ ነው ያገኘሁት። እና ላይክ የምትወዱት ሰው የሆነ ነገር ሲሆን ልባችሁ ነገር ይሰማችኋል። እና አይሚያችን ምን ሆና ነው ብሩኬ ልቤ እንደዚህ ተሰማ ያለው የሆነ ነገር ነው ሆና ነው። በቃ ምክንያቱም ከባድ ነገር ቢያጋጠማት ነው አይሚ እንጂ ካለዚያ እንደዚህ ሻሽታ አትሄድም። በቃ ሻሽታ ልትሄድ አትችልም። ቤተሰቦቼ ቤት እንሂድ እነሱ ጋር እንሂድ መናሪያ። አዎ መናሪያ ይሻላል። ይሻሉ እንደዛ ነው። መናሪያ ቶሎ እንሂድና ምን ተፈጥሮ ነው? እኔ እንጃ ምንም እንትን ብሩኬ ነው ቤተሰቦች፣ ብሩኬ ነው ፊቱ ጨንቆታል። ምክንያቱም አልጠበቀውማ፣ እንደዚህ ነገር አልጠበቅም። ሌላ ጊዜ ፕራንክ ነው ብሎ ሊያስብ ይችላል። አሁን ግን ነገሩ ከሯል። እንደ ከረረ ሲያቅ ጨንቆታል። እንኳን እሱኛም ጨቀናል። ቤተሰቦቼ እስቲ እኔ አላቅም። እኔ ቪዲዮ ሰራ በጣም እየደበረኝ የሰራሁት ግን በቃ ጨንቆኛል።
ግን ቢያንስ ጭንቀቴን ከእናንተ ጋር ልካፈል ብዬ ነው። ኮሜንት ላይ ጻፉልኝ፣ እንወያይበታለን። የሁላችሁን ኮሜንት ደግሞ እየገባሁ እመልሳለሁ። ቤተሰቦቼ ያለች ነገር የለም። ቤት ችግር ተፈጥሯል ብላት ምንም አልነገረችም። በመሀል የተፈጠረ ችግር ቤት ችግር ራሱ ቢያጋጥማት እንደዚህ አትሄድም። ሁለት ደግሞ ከብሩኬ ያደብቀው ነበር። ከባድ ችግር ባይሆን ኖሮ አይሚ ያሸሽም ነበር። ከብሩኬ ሸሽታ ለሚል አትፈልግም ነበር። ከባድ ነገር ቢያጋጥማት ነው አይደል? ቤተሰቦች አይሚ ጠንካራ ነች፣ እናውቃታለን። ስለዚህ ትልቅ ነገር ባያጋጥማት ኖሮ አትሄድም ነበር። ምን አጋጥማት ነው? አሁን ጥያቄ እኔ ምን አጋጥማት ነው? እናንተ እስቲ ገምቱ። ምን አጋጥማት ነው ያለው? የባንቺና ቡቡ መሀል አልኳት። አረ ምንም የተፈጠረ ነገር የለም። እሱ ማስጨነቅ ስለማልፈልግ ነው ማልነግረው። ነገሮች ሲረጋጉልኝ አሳውቃቸዋለሁ የሚሄድበት። በቃ ቡቡ ማስጨነቅ አትፈልግም። እኔ እኮ የሀይሚ ትህትና፣ የሀይሚ ልበ ንጹህነት፣ የሀይሚ ማሰብ በቃ ብሩኬ እንዲጨነቅ አትፈልግም። ምክንያቱም ጉዳዩን ብታማክረው ብሩኬ ከእሷ በልጥ እንደሚጨነቅ ታውቃለች። ስለዚህ ከብሩኬ ሸሽታ ነገሩን በራሷ ለመጋፈጥ የሞከረች ነው። ግን ደግሞ ብቻ መሆን የለባትም። በቃ እንደምንም ፈልጋችሁ ብሩኬ ማግኘት አለብክ ሀይሚን። በቃ እንደምንም ፈልገክ፣ ምክንያቱም በይሳት ከጎኗ መሆን አለብክ። እሷ ላንተ አስባ ነው እንዳትጨነቅ ብላ ነው። ግን ደግሞ ከጎኗ ሰው ያስፈልጋታል። ችግሯን አላወቅንላትም። ምን ሆናብን ነው? እውነት በጣም ደብሮኛል ቤተሰቦች፣ እውነት በጣም ደብሮኛል ምናምን አለች። ከመሬት ተነስታ እንደዚህ ነው ያለች። በቃ ምን ደህና ናት ግን ይሄኔ አባት ደህና ናት ግን አለው። በቃ ምክንያቱም ልቡ ተረብሿል። ያውቃል ሀይሚ ጥላው እንደማትሄድ፣ ከባድ ነገር ባይሆን ጥላው እንደማትሄድ ስለሚያውቅ ነው እኮ ደህና ናት ግን ያለው። ፊቷን ሳይት ምናምን የሆነ ደብሯታል የሆነ ነገር። እዩት እስቲ ብሩኬን ቤተሰቦች እዩት። አያዛዝንም? እኔ እዚህ ጋር አንጀቴን የበላኝ ቤተሰቦች፣ አንጀቴ ተላወሰ በእውነት ቤተሰቦች። እውነት እላችኋለሁ በእውነት ሙልጌታ ይሙት አንጀቴ ተላወሰ። አልቻልኩም እዚህ ጋር ሳየው በቃ። ምክንያቱም ካላይ መኖር አይችልም። ለደቂቃ ካጠገቡ ርቃ እንድትሄድ አይፈልግም። ለዛውም እንደዚህ ደብዳቤ ይጽፋለት ሄዳ። አስቡት ቤተሰቦች፣ እናንተ ብትሆኑ ምን ታደርጋላችሁ? እኔ እዚህ ጋር እምባዬ ቅድም መጀመሪያ ቪዲዮን ሳየው በቃ እምባዬ ነቃ። እውነት እምባዬ ነው በቃ። እኔ እንጃ አላውቅም ቤተሰቦች። በቃ ዛሬ እኔ ከራሴ ጋር አይደለሁም። ብሩኬ እንደዚህ ሆነችው አላውቅም። በቃ ከአቅሙ በላይ ነው ጭንቀቱ፣ ከአቅሙ በላይ ነው ቤተሰቦቼ። ምክንያቱም አይሚን ከጎኑ አቶ መኖር አይችልም። ካላይሚ መተንፈስ አይችልም። አይሚ ለደቂቃ ማጣት አይችልም። እኛም አንችልም። አይሚያችን ምን ሆነች ነው? ቢያንስ ለእኛ እንኳን በተነግሪኝ የሆንሽውን ነገር ጥሩ ነበር። እውነት እላችኋለሁ ቤተሰቦቼ፣ እኔ አላቅም። እኔ እንጃ እኔ አላቅም። እኔ ቤተሰቦቼ እውነት እላችኋለሁ በጣም ደብሮኛል። አላሿችሁም? በጣም ጨንቆኛል፣ ደብሮኛል። በቃ ምን ያክል ነገር ቢያጋጥማት ነው ሸሽታ ሄደችው ብዬ እያሰብኩ ነው እስካሁን ድረስ። ምን ያክል ችግር ቢያጋጥማት ነው? ምን ያክል ነገር ቢያጋጥማት ነው አይሚ ሸሽታ ለመሄድ የፈለገችው? ከባድ ነገር ቢሆን ነው እንጂ ቀላል ነገር ቢሆን አይሚ ጥላ አትሄድም። ታውቃታላችሁ፣ ጠንካራ ነች። አይሚያችን ሁሌም ጠንካራ ነች። አሁን ምን ሆና ብሎ እንደዚህ እየተሸነፈችው? ለምን ጥሎ መሄድን መረጠች? በጣም ውስጥ ጥያቄ ውስጥ እየተመላለስ ያለው ነገር ይሄ ነው ቤተሰቦቼ። ለጠይቅሽ ፈንዴ ብሩኬ ከአቅሙ በላይ ሆነ። በቃ ብሩኬ ቤተሰቦች ከአቅሙ በላይ ሆነ። በቃ አልቻለም። በቃ እውነት ልቤ ተረበሸ ሲል ራሱ እኔ አላቅም። እኔ በአሁኑ ሰዓት እውነት አላሻችሁም፣ ልቤ ተላወሰ። በቃ እኔ እንጃ። እኔ ብሩኬ ያሳዘነኝ እኔ እንጃ። እና ደግሞ አይሚ ምን ሆና ነው የሚለው ነገር ደግሞ ውስጤ ተጨንቋል። እስቲ የእናንተን ግምት ደግሞ አይሚ ጋይስ ምን ሆና ነው? አስተያየታችሁን ኮሜንት ላይ ስጡኝ። ሁላችሁንም ኮሜንት እየገባሁ አያለሁ፣ እመልሳለሁ። እንወያይበት። እኔ ግራ ገብቶኛል ቤተሰቦች፣ እኔ በጣም ነው ግራ የገባኝ። አይዞን ብሩኬ፣ አይዞን ብሩኬ። ራሱ ሳተ ቤተሰቦች፣ ይህ ነገር ወደ ከፍተኛ ነገር እየሄደ ነው። እኔ አልቻልኩም። ቤተሰቦች አልቻልኩም። በቃ ቤተሰቦች እኔ አልቻልኩም። ቤተሰቦች እውነት
ይህን ቪዲዮ ሰራ በጣም ጨንቆኝ የሰራሁት፣ በጣም ደብሮኝ የሰራሁት ምን ተፈጥሮ ነው? እስቲ ቤተሰቦች እንወያይበት። ሀሳብ አስተያየታቸውን ኮሜንት ላይ ስጡኝ። ምን ሊፈጠር ይችላል? ምክንያቱም አይሚ ምን ልትሆን ትችላለች? ሰላም ነበሩ። በግል ህይወቷ ደግሞ ምን ልትሆን እኔ አላቅም። እኔ ቤተሰቦች ዛሬ እኔ ማውራንም አላቅም። በቃ በጣም ጨንቆኛል። እንወያይበት። ይሄ ዩቲዩብ ቻናል ባይዘው የምንወያይበት ቻናል አለው። ኮሜንት ላይ ሀሳቦች አስተያየቶች ጽፉ። የሁላችሁንም ኮሜንት እየገባው እመልሳለሁ፣ አያለው። እንወያይበት እስቲ ቤተሰቦች። ምን ሆና ነው አይሚ? ምክንያቱም በብሩኬ አስጨክኗት ሄደችው ከባድ ነገር ቢሆን ነው እንጂ በብሩኬ ጨክና አትሄድም። በብሩኬ አይሚ ጨክና ልትሄድ አትችልም። ምክንያቱም በጣም ስለምትወደው ስለምታፈቅረው። እኔ በጣም ደብሮኛል ቤተሰቦች። እስቲ አስተያየታችሁ ጻፉ። ለቤቱ አዲስ ሆናችሁ ቤት ደግሞ በቃ ቤቱን ሰብስክራይብ ማድረግ የምትችሉ ሆነ አድርጉ። በቃ አላቅም። እኔ ዛሬ ማውራንም አላቅም ቤተሰቦች። እወዳችኋለሁ። እስቲ የነገ ሰው ይበላል።